ኦኬ አንድ ፕሪንሲፕል የምከተለው ፕሪንሲፕል በሳምንት ወይም በሁለት ሳምንት ከድሮ ጓደኞቼ ጋር ስለ ላይፍ ኤክስፒሪየንስ ሼር እንደራረጋለን። ሰው በቅርቡ በጣም ጥሩ ከሚባል አንድ ጓደኛዬ ዩኒቨርሲቲ ላይ አብረን ካሳለፍን ጓደኛዬ ጋር እያወራን ነበር። ስለ ላይፍ ብዙ ነገሮችን አወራን። አሁን ያለንበትን ሼር ለመደራረግ ሞከርን። ያለውን ጥሩ ነገር፣ መጥፎ ነገር። ፋይናሊ ግን አንድ ነገር ነገረኝ። አሁን ላይ ያለህን ነገር እንግዲህ የባለፈ የመረጥከው ሁኔታ ነው። ይሄ ማለት አስበህም ሆነ ሳታስበው የመረጥከው አሁን ላይ ያገኘኸው ውጤት ነው ብሎ ነገረኝ። ዋው ብዬ መለስኩለት። ሁለተኛ ፖይንት ደግሞ ምንድን አለኝ? አሁንም ቢሆን ግን እየመረጥክ ነው አለኝ። ማለት አሁን ላይ የሆነን ሰው ለምሳሌ እንተዋወቅና እንኳን ተዋወቅኩት ዛሬ በጣም ጥሩ ሰው ተዋወቅን እንላለን። ግን የሆነ ጊዜ ግን በህይወታችን ደግሞ የሚረብሽን ኦኬ ቻሌንጅ የሚሆነን አይነት ሊሆን ይችላል። ነገር ግን አሁንም እየመረጥክ ነው። ስለዚህ ምንድነው አስ ማች አስ ፖሲብል ሁሌም 100% ጥሩ ወይም ደግሞ መልካም የሚባለውን ነገር መረጥን ብንል እንኳን በሆነ አቅጣጫ ግን የሚጎዳን የሚያጠፋን ኢቭን በጣም ቻሌንጂንግ የሆነ ነገር ሊሆን እንደሚችል ማሰብ በጣም አስፈላጊ እንደሆነ ጓደኛዬ እየመከረኝ ነው። ስለዚህ ሁሌም እየመረጥን ነው። ምርጫችንን ማስተካከል በጣም አስፈላጊ ነው። ግን 100% ሁሌም ፐርፌክት አንሆንም። ታንክ ዩ ፎር ዋቺንግ